ሰላም ጤና ይስጥልኝ። እንደምን አላችሁ የፀሐይ ቤተሰቦች? ዛሬ የምናወራው ስለ አንድ በጣም ወሳኝ ህይወትን ስለሚቀይር ነገር ግን ብዙዎቻችን ትኩረት ስለማንሰጠው ጉዳይ ነው። ይህ ጉዳይ ስለ ገንዘብ አይደለም፣ ስለ ቢዝነስ አይደለም፣ ስለ ቴክኒካል ዕውቀትም አይደለም። ይህ ጉዳይ ስለ ክብ ወይም ስለ ሰርክል ነው። እስቲ አንድ ጥያቄ ልጠይቃችሁ። በህይወታችሁ ስኬታማ መሆን ትፈልጋላችሁ? ሀብታም መሆን ትፈልጋላችሁ? ደስተኛ መሆን ትፈልጋላችሁ? መልሳችሁ አዎ ከሆነ ቀጥሎ የምጠይቃችሁን ጥያቄ በጥሞና መልሱ። አብዛኛውን ጊዜያችሁን ከማን ጋር ነው የምታሳልፉት? ጓደኞቻችሁ እነማን ናቸው? የምትውሉበት ቦታ የት ነው? ምክንያቱም ለእነዚህ ጥያቄዎች ያላችሁ መልስ የነገ ህይወታችሁን ይተነብየዋል። አንድ ታዋቂ አባባል አለ። ጓደኞችን አሳየኝና ማንነትን ነግርሃለሁ ይባላል። ይህ ዝም ብሎ የተረት አባባል አይደለም። ይህ በሳይንስ የተረጋገጠ የሰው ልጅ ባህሪ ነው። ዛሬ የምናነሳው መርህ ዘ ሎው ኦፍ አቨሬጅስ ወይም የአማካይ ህግ ይባላል። ይኸውም አንተ ማለት አብዛኛውን ጊዜህን የምታሳልፍባቸው 5 ሰዎች አማካይ ውጤት ነህ ማለት ነው። 5 ድሆች ጓደኞች ካሉህ 6ኛው አንተ ነህ። 5 ጠጪ ጓደኞች ካሉህ 6ኛው አንተ ነህ። 5 ስለ ቢዝነስና ስለ እድገት የሚያወሩ ጓደኞች ካሉህ 6ኛው አንተ ነህ። እስቲ ይህንን ጉዳይ ወደ ስሜት ሳንገባ በሎጂክና በሳይንስ እንተነትነው። የሰው ልጅ ሶሻል አኒማል ወይም ማህበራዊ እንስሳ ነው። አእምሯችን የተሰራው ከአካባቢው ጋር እንዲላመድ ወይም አዳፕት እንዲያደርግ ተደርጎ ነው። አብዛኛውን ጊዜ የምታሳልፉት ሰዎች የሚያደርጉትን ነገር እናንተም ሳታስቡት ማድረግ ትጀምራላችሁ። ይህ ሚረር ኒውሮንስ በሚባለው የአእምሮ ክፍል አማካኝነት የሚፈጠር ነው። ጓደኞች በሙሉ ቅዳሜ ሲመጣ ጫት ቤት የሚቀመጡ ከሆነ አንተ ብቻህን እኔ አልቀመጥም ብለህ ለመጽናት በጣም ይከብድሃል። ምናልባት 1 ሳምንት ትችላለህ፣ 2 ሳምንት ትችላለህ። በመጨረሻ ግን እስቲ ዛሬ ብቻ ልሂድ ትላለህ። ቀስ በቀስ ያ ነገር ያንተም ማንነት ይሆናል። በተቃራኒው ጓደኞቹ በሙሉ ጠዋት ተነስተው ስፖርት የሚሰሩ፣ መጽሐፍ የሚያነቡ፣ ስለ ኢንቨስትመንት የሚያወሩ ከሆነ አንተ በመካከላቸው ዝም ብለህ ለመቀመጥ ይከብድሃል። ወይ እነሱን መምሰል አለብህ፣ አለበለዚያ ያንተን ስንፍና ውልቀህ መጣል አለብህ። አካባቢው ያስገድድሃል። ስለዚህ ድህነት ወይም ሀብት የሚጀምረው ከኪስ አይደለም፣ የሚጀምረው ከምትውሉበት ክብ ነው። ብዙ ሰዎች እኔ እኮ ጠንካራ ነኝ፣ ጓደኞቼ አይቀይሩኝም ብለው ያስባሉ። ይህ ትልቅ ስህተት ነው። አካባቢ ወይም ኢንቫይሮንመንት ከፍላጎት ወይም ዊል ፓወር ይበልጣል። የጓደኞቻችሁ ተጽዕኖ እንደ ግፊት ወይም ግራቪቲ ነው፣ የማይታይ ኃይል ነው። እናንተ ወደ ላይ መውጣት ስትፈልጉ እነሱ ወደ ታች ይስቧችኋል። ይህንን ዘ ክራብ ቡኬት ቲዮሪ ወይም የሸርጣን ቅርጫት ንድፈ ሐሳብ ብለን እንጠራዋለን። ሸርጣኖችን አይታችሁ ከሆነም አንድ ሸርጣን ከቅርጫቱ ለመውጣት ሲሞክር ሌሎች ሸርጣኖች እግሩን ይዘው ወደ ታች ይጎቱታል። የት ልትሄድ ነው? እዚሁ አብረን እንጂ ይላሉ። የሰው ልጅም እንደዛው ነው። ከ5 ጓደኞች መካከል አንተ ብቻ ቢዝነስ ልጀምር ነው፣ ኤሲ ልከፍት ነው፣ ትሬዲንግ ልማር ነው ብለህ ስትነሳ የመጀመሪያው ተቃውሞ የሚመጣው ከነሱ ነው። አይዞህ አይሉህም። አታስብ፣ ይከስራል፣ እኛ ሞክረነው ነበር፣ ሀብታም መሆን እኮ እድል ነው፣ ዝም ብለህ ተቀመጥ ይሉሃል። ለምን? ምክንያቱም አንተ ከተሳካለህ የእነሱን ውድቀት ስለምታሳይባቸው ነው። አንተ ከፍ ስትል እነሱ ዝቅ ማለታቸው ስለሚሰማቸው ነው። ስለዚህ ራሳቸውን ጥሩ ስሜት እንዲሰማቸው ለማድረግ አንተን ወደ ታች መጎተት አለባቸው። ይህ ምቀኝነት አይደለም፣ ይህ የሰው ልጅ ባህሪ ነው። ይህንን መረዳት አለባችሁ። እስቲ ድሆች ጓደኞች ስንል ምን ማለታችን እንደሆነ በግልጽ እንነጋገር። እዚህ ጋር ድሃ ስንል በኪሳቸው ገንዘብ የሌላቸውን ሰዎች ማለታችን አይደለም። ገንዘብ የሌለው ሰው አስተሳሰቡ ሀብታም ከሆነ ነገ ይቀየራል። እዚህ ጋር የምናወራው ስለ አስተሳሰብ ድህነት ነው። 5 አይነት አደገኛ ጓደኞች አሉ። አንደኛም ተስፋ አስቆራጮች ዘ ፔሲሚስትስ፣ ለሁሉም መፍትሄ ችግር የሚፈልጉ ናቸው። ይሄ እኮ አይሰራም፣ ሀገሪቱ ተበላሽታለች፣ ምንም ማድረግ አይቻልም የሚሉ ናቸው። ከነዚህ ጋር ስትውል ጉልበትህ ይፈሳል፣ ህልምህ ይሞታል። ሁለተኛ ጊዜ ገዳዮች ዘ ታይም ዌስተርስ፣ ዓላማ ያላቸውም
ና እንዝናና፣ ና ፊልም እንይ፣ ና ወሬ እናውራ እያሉ ውድ ጊዜህን የሚበሉ ናቸው። ጊዜህን ገደሉት ማለት ሕይወትህን ገደሉት ማለት ነው። ሶስተኛም ሐሜተኞች ዘ ጎሲፐርስ፣ ስለ ሰዎች ብቻ የሚያወሩ። እከሌ ምን አለ፣ እከሊት ምን አደረገች። ትልቅ አእምሮ ስለ ሐሳብ ያወራል። መካከለኛ አእምሮ ስለ ሁኔታዎች ያወራል። ትንሽ አእምሮ ስለ ሰዎች ያወራል። ከሐሜተኞች ጋር ስትውል አእምሮ ይቀንሳል። አራተኛም ተጎጂዎች ዘ ቪክቲምስ፣ ለሁሉም ነገር ሌላ አካልን የሚወቅሱ፣ መንግስት ነው፣ ቤተሰብ ነው፣ አለቃዬ ነው የሚሉ ኃላፊነት የማይወስዱ። አምስተኛ ቅንጦት አምላኪዎች ዘ ኮንሱመርስ፣ ገንዘብ ሲያገኙ ስለ መቆጠብና ኢንቨስት ስለማድረግ ሳይሆን እንዴት እንደሚያጠፉት፣ ምን አይነት ልብስና ስልክ እንደሚገዙ ብቻ የሚያወሩ። እነዚህ ሰዎች በመጥፎነት የተፈረጁ ላይሆን ይችላሉ። ምናልባት የልጅነት ጓደኞቻችሁ ሊሆን ይችላሉ። በጣም የምትወዷቸው ሊሆን ይችላሉ። ግን ለስኬታችሁ መርዝ ናቸው። መድኃኒት ከወሰዳችሁ በኋላ መርዝ ብትጠጡ መድኃኒቱ አይሰራም። እንደዛው እናንተ የቱንም ያህል ፀሐይ ላይ ብትማሩ፣ የቱንም ያህል መጽሐፍ ብታነቡ፣ ማታ ተመልሳችሁ ወደ እነዚህ ጓደኞቻችሁ የምትሄዱ ከሆነ ለውጥ አታመጡም። ታዲያ ምን እናድርግ? ጓደኞቻችንን እንጥላ? ሰላም አንበላቸው? የለም፣ ጥበበኛ መሆን አለብን። ሕይወት ደረጃ አላት። የመጀመሪያው እርምጃ ኦዲት ማድረግ ነው። ስልካችሁን አውጡና የቅርብ ጓደኞቻችሁን ዝርዝር ጻፉ። ከዚያ እያንዳንዱን ሰው ገምግሙ። ይህ ሰው ወደ ሕይወቴ ምን እየጨመረ ነው? እሱን ሳገኘው ጉልበት ይሰማኛል ወይስ ይደክመኛል? ስለ ወደፊት እናወራለን ወይስ ስለ ያለፈው ብላችሁ ጠይቁ። መልሱ አልታው ከሆነ እርምጃ መውሰድ አለባችሁ። እርምጃው ሁለት አይነት ነው። አንደኛው ማራቅ ዲስታንሲንግ ነው። የግድ መጣላት የለባችሁም፣ ግን አብራችሁ የምታሳልፉትን ጊዜ ቀስ በቀስ መቀነስ አለባችሁ። በሳምንት 4 ቀን የምትገናኙ ከሆነ ወደ 1 ቀን ቀንሱት። ስልክ ሲደውሉ ለሰዓታት ከማውራት ባጭሩ መቋጨት። የምትሰጧቸውን ጊዜ ውድ አድርጉት። ምክንያቱም ጊዜያችሁን ስትከላከሉ ሕይወታችሁን እየተከላከላችሁ ነው። ሁለተኛውና ወሳኙ እርምጃ አዲስ ግብ መፍጠር creating a new circle ነው። ሰዎች እኔ እኮ አዲስ ሀብታም ጓደኛ የለኝም ከየት ላምጣ ይላሉ። በዚህ ዘመን ይህ ምክንያት አይሰራም። በአካል ማግኘት ካልቻላችሁ በዲጂታል ዓለም ማግኘት ትችላላችሁ። የእናንተ 5 ሰዎች እነማን ሊሆኑ ይችላሉ? ዋረን ባፌት፣ ኢሎን ማስክ፣ ጂም ሮን ሊሆኑ ይችላሉ። እንዴት? መጽሐፋቸውን በማንበብ፣ ቪዲዮአቸውን በማየት፣ ፖድካስታቸውን በመስማት። ጠዋት ስትነሱ ከሰነፍ ጓደኛችሁ ጋር ወሬ ከመጀመር የ15 ደቂቃ ቪዲዮ ስትሰሙ ያ ሰው አእምራችሁ ውስጥ ገባ ማለት ነው። የእሱን አስተሳሰብ ተጋራችሁ ማለት ነው። እኛ ዛሬ ላይ የፈጠርነው ይህንን ነው። ብዙዎቻችሁ አካባቢያችሁ እንደማይደግፋችሁ እናውቃለን። ለዛ ነው እንደናንተ አይነት አስተሳሰብ ያላቸውን ሰዎች የምንሰበስበው። እዚህ ግሩፕ ውስጥ ስትገቡ ሁሉም ሰው ስለ እድገት፣ ስለ ቴክኖሎጂ፣ ስለ ገንዘብ ያወራል። ይህ አዲስ ኖርም ወይም መደበኛ ይፈጥርላችኋል። አስታውሱ፣ እድገት ማለት ብቸኝነት ማለት ሊሆን ይችላል። ወደ ላይ የወጣችሁ ስትሄዱ አየሩ እየቀጠነ ይሄዳል። ብዙ ሰው አብራችሁ አይመጣም። አሮጌ ጓደኞቻችሁ ተቀየርክ፣ ኮራህ ሊሏችሁ ይችላሉ። አዎ ተቀይሬያለሁ በሏቸው። መቀየር እኮ ነው ዓላማው። መቀየር እኮ ነው እድገቱ። ካልተቀየራችሁ ሙታን ናችሁ። ቢራቢሮ ከአባ ጨጓሬነት ወደ ቢራቢሮነት ሲቀየር አባ ጨጓሬዎቹ ተቀየርክብን ቢሉት ይሰማቸዋል? አይሰማቸውም። ምክንያቱም እሱ መብረር ይችላል፣ እነሱ ግን ይሳባሉ። እናንተ ለመብረር የተፈጠራችሁ ናችሁ። ለመሳብ ከሚፈልጉ ሰዎች ጋር አብራችሁ መሬት ላይ መዋል የለባችሁም። ይህ ጭካኔ አይደለም። ይህ ለራሳችሁና ለቤተሰቦቻችሁ ያላችሁ ኃላፊነት ነው። እናንተ ስትቀየሩ፣ ስታድጉ ነገ ተመልሳችሁ መጥታችሁ እነዚያን ጓደኞቻችሁን መርዳት ትችላላችሁ። ዛሬ አብራችኋቸው ጉድጓድ ውስጥ ከተቀመጣችሁ ግን እነሱንም አትረዱም፣ ራሳችሁንም ታጠፋላችሁ። ሌላው ወሳኝ ነጥብ ስታንዳርድስ ወይም መመዘኛዎች ነው። ከስኬታማ ሰዎች ጋር ስትውሉ የእናንተ መደበኛ ይቀየራል። ለምሳሌ አሁን ባላችሁበት ክብ ውስጥ በወር 10,000 ብር ማግኘት ትልቅ ነገር ሊሆን ይችላል። ሁሉም ሰው ዋው ጎበስ ይላችኋል። ግን በወር 1 ሚሊዮን ብር ከሚያገኙ ሰዎች ጋር ብትውልስ?
ያን ጊዜ 10,000 ብር ማግኘት ድህነት እንደሆነ ይሰማችኋል። ይህ ፖዚቲቭ ፕሬዠር ወይም አዎንታዊ ግፊት ይባላል። አካባቢው እንድትሮጡ ያስገድዳችኋል። ቴርሞስታት እንደማለት ነው፣ የአየር መቆጣጠሪያ። ጓደኞቻችሁ የእናንተ ቴርሞስታት ናቸው። የሙቀት መጠናችሁን ይወስናሉ። እናንተ በጣም ሞቃት ወይም ስኬታማ መሆን ስትጀምሩ እነሱ ቀዝቃዛ ስለሆኑ እናንተን ለማቀዝቀዝ ይሞክራሉ። ተረጋጋ፣ ቀስ በል ይላሉ። ስለዚህ ቴርሞስታታቸው ከእናንተ ከፍ ያለ ሰዎች ጋር መዋል አለባችሁ። እናንተ ስትቀዘቅዙ እነሱ የሚያሞቃችሁ ሰዎች ያስፈልጋሉ። ይህ ጉዞ ቀላል አይደለም፣ ልብን ይሰብራል። ከልጅነት ጓደኛ መለየት ይከብዳል፣ ግን ምርጫው ግልጽ ነው። የወደፊት ሕይወታችሁን ወይም ፊውቸር ሰልፍ ትወዳላችሁ ወይስ ያለፈ ታሪካችሁን ወይም ፓስት ሂስትሪ? ሁለቱን በአንድ ጊዜ መያዝ አይቻልም። አሮጌ ቁልፍ አዲስ በር አይከፍትም። ወደ አዲሱ የሕይወት ምዕራፍ ለመግባት አሮጌውን ሸክም ማራገፍ የግድ ነው። ምናልባት አሁን ብቻችሁን እንደሆናችሁ ይሰማችሁ ይሆናል። አትፍሩ፣ ያ የሽግግር ጊዜ ነው። ትክክለኛዎቹ ሰዎች በመንገድ ላይ ያገኟችኋል። ንስሮች ከንስሮች ጋር ነው የሚበሩት። ከዶሮዎች ጋር እየዋላችሁ ንስር መሆን አትችሉም። ስለዚህ ዛሬ ውሳኔ ወስኑ። ለሕይወታችሁ፣ ለጊዜያችሁና ለጉልበታችሁ ስግብግብ ሁኑ። ማንም ሰው መጥቶ የቤታችሁን በር ሰብሮ ገንዘብ ቢዘርፋችሁ ትዋጋላችሁ አይደል? ታዲያ ለምንድን ነው ሰዎች በፈቃዳቸው መጥተው ህልማችሁን፣ ተስፋችሁንና ጊዜያችሁን ሲዘርፏችሁ ዝም የምትሉት? በሩን ዝጉ። ኖ ማለት ተለማመዱ። ድግስ ሲጠራችሁ አይመቸኝም፣ ስራ አለብኝ በሉ። ለምን? ምክንያቱም የምትሰሩት ኢምፓየር አለም፣ የምትገነቡት ሕይወት አለም። ዛሬ የምትከፍሉት ዋጋ ነገ የምታገኙት ነፃነት ነው። ጓደኞቻችሁን በጥንቃቄ ምረጡ፣ ምክንያቱም የመቃብር ድንጋያችሁ ላይ የሚጻፈው የእናንተ ታሪክ እንጂ የጓደኞቻችሁ ታሪክ አይደለም። ሕይወታችሁ የእናንተ ፕሮጀክት ነው። ፕሮጀክቱን ለማሳካት ደግሞ ትክክለኛውን ቲም ወይም ቡድን ማዋቀር የእናንተ ድርሻ ነው። የምትውልበትን ቀይሩ፣ ሕይወታችሁ ይቀየራል። ክቡን ስበሩትና ውጡ። ዓለም ሰፊ ናት። አዲስ እይታ፣ አዲስ ሰዎች፣ አዲስ ዕድል ይጠብቃችኋል። አመሰግናለሁ።